አሁን አስረግዞ ተለያይተዋል። የእውነት ግን ተለያይተዋል። ኢንተርኔት ላይ ከመተቃቀፍ አንድ አይነት ለብሶ ፎቶ ከመነሳት በላይ እንዴት ነው የሚያምሩት ብለን ውበታቸውን አድንቀን ሳንጨርስ አስበንበት አቀደንበት ለማንም ኤክስፕሌን ማድረግ አይጠበቅብኝም። ህይወት የራሴን የምኖር እናንተ አትኖሩልኝ። No Jinjana. Why? No Jinjana. Please. I'll fill again. Addis Ababa. Metichalo. Metichalo. ሰላም የተወደዳችሁና የተከበራችሁ የአገሬ ልጆች የዕለተ ሰንበት የከበረ ሰላምታዬ በያላችሁበት የዓለም ዳርቻ ድረስ። በዛሬው ቪዲዮ በመግቢያ ላይ ቀንጨብጨብ አድርጌ ለማሳየት እንደሞከርኩት ውቧና ጣፋጭዋ ዴዚና አሞራው የእውነት ተለያይተዋል ወይስ ምንድነው ጉዳዩ የሚለውን አብረን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንዲሁም ደግሞ እባካችሁ ሰብስክራይብ እያደረጋችሁ ይሄ ቻናል 1000 ሰብስክራይበር ገብቶ እስከማየው ብታዩ በጣም ጓጉቻለሁ። ሰው በህይወቱ በጣም ብዙ ነገር ይመኛል፣ በጣም ብዙ ነገር ለማድረግ ይጓጓል፣ በጣም ብዙ ነገር ይጀምራል፣ በጣም ብዙ ነገር ያቋርጣል፣ በጣም ብዙ ነገር ይሆናል፣ ይወጣል፣ ይወርዳል። እኔም ብታዩኝ ወጥቼ ወርጄ አሁን ዩቲዩብ ጀምሬ እስኪ ዩቲዩብ ይከፍላል ወይስ አይከፍልም የሚለውን ለማየት ገና ድክ ድክ እያልኩ ነውና እባካችሁ ይሄንን ቪዲዮ የምታዩ ሰዎች ሰብስክራይብ እያደረጋችሁ ህልሜን አሳኩልኝ። ወደ ቪዲዮ እንለፍ። የዴዚና የአሞራው ግንኙነት እንግዲህ ሶሻል ሚዲያ ላይ እያየነው የተመሰረተ ከመጀመሪያው ጀምሮ እስካሁን ልጅ አርግዘዋል፣ ተለያይተዋል እስከሚባልበት ጊዜ ጀምሮ ገና ፍቅር ሲመሰርቱም እያየናቸው ነበር ሶሻል ሚዲያ ላይ። በእርግጥ እኔ ቀድሜ ያወቅኳት ዴዚን ነው። ዴዚ ወደ ሶሻል ሚዲያ ስትመጣ በጣም ተወዳጅ ትንሽዬ ጣፋጭ ስትኮላተፍም ስትናገርም ስትጨፍርም ስትዘፍንም ስትሳደብ ራሱ የምታዝናና ጣፋጭ ልጅ ነበረች። እሷ ልጅ እንግዲህ ብዙ ጊዜ ጅንጀና አልፈልግም፣ ፍቅር አልፈልግም፣ ትምህርቴን እማራለሁ ምናምን ስትል ነበር መጀመሪያ ምናቃትና ወንዶች እንደውም ሲያወሯት ሁላ ጅንጀና ከሆነ ምናምን ትል ነበረ። ከዛ አሞራው ከሚባል ልጅ እንዴት እንደጀመሩ ባላቅም ተሸንፋ ከሱ ጋር የሆነ ፍቅር ጀመሩ እና በጣም ብዙ ሰዎች የዛን ሰዓትም ይናገሩ ነበረ። ምክንያቱም በሱ ምክንያት ዴዚ ከናቷ ጋር ተጣልታ ነበረ። እኔ እንደ ሐሳብ እዚህ ጋር አንድ ነገር ልስጥ። እናታችን ለኛ በጣም ብዙ ዋጋ ከመጀመሪያው ሆድ ላይ ከመጸነሳችን ጀምሮ ብዙ ዋጋ ትከፍለልናለች። ለሰው ብለን ከናታችን ጋር መጣላት የለብንም። ይሄ የኔ ሐሳብ ነው እና በዛ ምክንያት በጣም ብዙ ትልልቅም ትንሽም ሰዎች ሐሳብ እየሰጧት ነበር። አንድ እናት ስለ ልጇ ታውቃለች። ይሄን ነገር ማወቅ አለብን። እናቴ ስላንቺ ታውቃለች፣ እንደዚህ ዋይታ ታውቃለች፣ ብቻ ልክ ታውቃለች። በቃ ስም ያተረጃት አይሆንም ካልችሽ አይሆንም። ለምን አዋቂውና ሳይሆን ወይ ስለሌላ ሰው አቃ ሳይሆን ስለ ልጇ ግን ታውቃለች። አዲትና ስላንቺ ምን እንደሚገጥምሽ ምን እንደሆነ ይሄ ልጅ ታውቃለች። ግን እነሱ ምንም ማነሳማም ከፍቅር የሚበልጥ ነገር የለም ብለው እሱም ባህር እያቋረጠ እሷም ባህር እያቋረጠች እየተጓዙ ህልም የሚመስል ፍቅር፣ በጣም የሚያምር ፍቅር እናይ ነበረ ቪዲዮ ላይ። እንግዲህ ውስጡን አናቅም፣ ከካሜራ ጀርባ ያለውን ነገር ማናችንም አናቅም። ከሶሻል ሚዲያው ላይክ እና ፎሎ ምናምን በስተጀርባ ፍቅሩ አለ። አረገዝም ምናምን አፍተር ዳት ኤክሳይትመንት የሰው ሀገር ሄዳ ላክዳውን ሆኖ ባዶ ቤት ውስጥ ቁጭ ብሎ መዋል። ባይ ዘ ወይ ነገራችሁ ጋይስ ከአንድ ዓመት በፊት ነው ምናምን ስትረግጠኝ ስትለኝ የምትውል የነበረችው ሴትዮ ሺት የምትሸጥ ማለት ነው አሌክስ ወንድሜ ብላ ስትጽፍ ኮሜንት ላይ ያገኘኋት የሆነ ቪዲዮች ማርያም ግርል ከቤት አለመውጣት ዲፕሬሽን ይሰጣል። ይህ ልጅ ደግሞ ፊት ይነሳል።
ህይወታችንን ሪሌሽንሺፓችንን ሁሉንም ነገራችንን ሶሻል ሚዲያ ላይ ፐብሊክ አድርገን እስካወጣ ነው ድረስ ሰዎች ሐሳባቸውን ይሰጡናል። ምክንያቱም ሰዎች ናቸው እዛ ሶሻል ሚዲያ ላይ ፎሎ የሚያረጉን፣ ሼር የሚያረጉልን፣ ላይክ የሚያረጉን፣ ኮሜንት የሚጽፉልን እና በጣም ብዙ አይነት አስተሳሰብ ያለው ሰው ያለበት ሶሻል ሚዲያ ላይ ጉዳያችንን ፐብሊክ እስካወጣ ነው ድረስ የሰዎች ሐሳብ ሁሌም አለና ታዲያ ለምንድነው አሁን የነዴዚ ጉዳይ መነጋገሪያ የሆነው? ለምንስ ነው ሰዎች ተለያይተዋል እያሉ ያሉት ወደሚለው ጉዳይ ስንመጣ ዴዚ እንግዲህ ካረገዘች በኋላ ከሶሻል ሚዲያ ጠፍታለች። እንዲሁም ደግሞ አንዳንዴ ላይቭ ሲገቡ አሞራው ሲገባ እሷ ከኋላ ቁጭ ብላ አንዳንዴ ነው ድምጿ የሚሰማውና ያንን ሲያዩ ሰዎች ልጁ እንደፈለገው እያደረጋት ነው፣ ከናቷ ለያይቷታል፣ ከትምህርቷም ተስተጓጉላለች ምናምን ይላሉ። እዚህም ጋር አንድ ሐሳቤን ልስጥ። ትንሽ ልጅ ነች፣ ጎበዝ ነች፣ ስኬታማ ነች። እንደዛ ሆኖ ግን ትምህርቷን ሳትጨርስ ማርገዝ ነበረባት። ማርገዟን እኔ አልደግፈውም። ትምህርቷን ጨርሳም ይደርስ ነበረ። ያለችው አሜሪካን ምድር ላይ ነው። ትምህርቷን ጨርሳ እናቷን አስደስታ ተመርቃ ከዛ በኋላ ፍቅር፣ ትዳር፣ ልጅ ለሚባለው ነገር ትደርስ ነበር። ግን ቢሆንም ፍቅር እንግዲህ በሷ ልብ ውስጥ ምን ፈጥሮባት እንደሆነ ባይታወቅም ይሄን ያክል ተጉዘው ገና ትንሽ እየሆነ ልጅ ጸንሳለች። አሁንም ግን መናገር የምፈልገው ነገር እነሱ መካከል ስላለው እውነተኛ ነገር እኛ አናቅም። ብዙ ሰዎች ይናገራሉ፣ ተለያይተዋል፣ ሶሻል ሚዲያ እንዳትገባ አድርጓታል፣ አሰናክሏታል። ግን እውነታው እነሱ የተናገሩ እውነታው ይሁን ምን ይሁን እነሱ የተናገሩት ልረፍ ብላ ነው። እርጉዝ ነች፣ ደከመኛለች፣ እኔ አስገድጄ ወደ ሶሻል ሚዲያ ነይ ውጪ ተናገሪ ልበላት ወይ? ሰው እንደፈለገው ነው መኖር ያለበት እያለ ነው ልጁ። ህይወት የራሴን የምኖር እናንተ አትኖሩልኝም። ስትፈልጉ ገደል ግቡ፣ ካልተመቻችሁ ገባችኋል። እኔ ህይወቴን ራሴ ነው የምኖረው፣ ራሴ ነው የምመራው፣ ራሴ ነው የማስተዳድረው። ማንም ህይወት የሚያስተዳድረን የለም። ስለኔ ህይወት ማንም የሚያገባው የለም። ሌሎች አስተያየት ደግሞ እነሱን የሚቃወሙ ሰዎች ደግሞ አይ እንደዛ አይደለም፣ ልጁ እንግዲህ ተጽዕኖ እያደረገባት ነው እያሉ ነው። ካሜራ ሳይኖር ሰው ሳይኖር ላይክ ሳይኖር ቪው ሳይኖር ሪል ማንነቱ ያስፈራኛል። ከእናትሽ የለየሽ ወንድ ላንቺ አይሆንም። ከእናትሽ ያጣላሽ ወንድ ላንቺ አይሆንም። በመጨረሻም ዴዚና አሞራው ምላሽ ሰጥተዋል። ደህና ናችሁ? ድራማ እንዴት ነው? ሶሻል ሚዲያ Guys, me and Alex ማለት I'm trying to think ምንድነው አስበንበት አቅደንበት እንገባችኋል። የተወደዳችሁና የተከበራችሁ አብራችሁን ስለቆያችሁ ስላዳመጣችሁን ቪዲዮን ስላያችሁት ልባዊ ምስጋና ይበያላችሁበት የዓለም ዳርቻ ይድረስ። ቪዲዮን ከወደዳችሁ ሰብስክራይብ በማድረግ የቻናል ቤተሰብ ሁኑ። እንዲሁም ደግሞ በየቀኑ የመለቃቸው አዳዲስ ወቅታዊ ጉዳዮችን የያዙ ቪዲዮዎች እንዲደርሷችሁ የኖቲፊኬሽን በተኗን በመጫን የቻናሌ ቤተሰብ ሁኑ። መልካም ቀን ይሁንላችሁ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ